ባቡሌር በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ። እንግዲህ ጋዜጠኛው አሁን ካለበት ሁኔታ መረዳት አለበት የሚል ብዙ እግዚአብሔር እንደማረው ሕክምና ላይ እንደቆየ ብዙ ስቃይ እንዳሳለፈ መልእክት ማስተላልፈው ትላልቅ ሚዲያ ለምትሰሩ እንዲሁም ለስራ አጋሮቹ እንዲሁም ጋዜጠኛ ሶፎንያስ ነገር በጣም ልብ የሚነካ ነገር ነው። እነዚህን ቪዲዮ ስናይ በብዙ አንግል በጣም ነው የሚያሳዝነው። ጋዜጠኛ ሶፎንያስ ሌላ ሰው መስሎ ነው የሚገኘው። በምታዩት በመቦሳቆልና ሰው በዚህ ልክ መቀየር ማለት በጣም ይገርማል። ሰራተኛ ጋር አስቀምጣ እሷ ደግሞ እዚህ እንጀራ እየጋገረች ባቡል ኬር እየጎበኘች ነው። እንጀራው ሶሻል ሚዲያ ላይ ያልተጠበቁ አይነት ቪዲዮስ ስለ ጋዜጠኛ ሶፎንያስ እያየን ነው። ራሱ አንደበት ሊል የቻለው ይህን ቪዲዮ እንድሰራ ያስገድደኝ እርዱኝ ነው በቃባችሁ። አሁን ሶፎንያስ ያለበት ሞመንት በጣም ልብ የሚሰብር ሞመንት ላይ ነው ያለው። እኔ ለመናገር ቃላት ነው ያነሰኝ ጋይስ፣ እግዚአብሔርን በጣም ነው የዘገነነኝ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው ትላንትና በስቲያ አንድ ቪዲዮ ሰርቼላችሁ ነበረ። የጋዜጠኛ ሶፎንያስ ነገር አሳሳቢ ሁኔታ ላይ እንዳለና ያለበት ማበርመት በጣም የሚያሳዝን ነገር ላይ ነበረ። አሁን አንድ ቪዲዮ እየተዘዋወረ ነበርና በድያችኋለሁ አናኒ ይቅርበኝ እናቴ ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱም ማርኬታችሁን አስደፍጫችኋለሁ። ይቅርበሉ አይዞ በቃ። በዛ ቪዲዮ ብዙ ሰዎች እየተነጋገሩበት ይገኛል። የሰው ልጅ በዚህ ልክ መቀየር ማለት በጣም ልብን የሚነካ ነገሮችን ነው በሶሻል ሚዲያ ላይ በሚዘዋወሩ ቪዲዮዎች ያየ ነው። ባቡሌር በጓዳጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናኒ ይቅርበኝ እናቴ ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉቱም ማርኬታችሁን አስደፍጫችኋለሁ። ይቅርበሉ አይዞ በቃ። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ
በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ሶፎንያስም እንደተናገረው ብዙ ነገርም እንዳዘነና በዚህ ልክም እዚህ ደረጃ ላይ የሚደርሳል ብሎ አልጠበቀም ነበርና አሁንም የኢትዮጵያን ሕዝብም ይቅርታ ጠይቋል። አሁን ያለበት ሞመንት ብዙ ሰዎች ሶፎንያስ እንደሆነ ሳያውቁ በጣም በሚከብድና ለማመን እስከሚከብድ ድረስ ነው። ይህን ቪዲዮዎች ስናይ በጣም ልብን የሚነኩ ነገሮች ነው ያየሁት። እንግዲህ ጋዜጠኛው አሁን ካለበት ሁኔታ መረዳት አለበት የሚል ብዙ ሀሳብ የሚነሳው ለዚህ ነው። እንደምትመለከቱት ሙሉ ነገሩ ተቀይሯልና በጣም መረዳት መታገዝ ይገባዋል። በተለይም በሕክምናው ዘርፍ ያላችሁ ሰዎች ቢታገዝ ቢታከም ወደ ጤናው እንዲመለስ ቢደረግ በጣም የተሻለ ነው። እንደምታዩት ሙሉ በሙሉ ሰውነቱ ሁኔታው ተቀይሯልና ይሄ ደግሞ አሁን ካለበት ሁኔታና ከሆስፒታል ሆስፒታልም ጭምር እያመለጠ እንደሚሄድ እናቱ እንግዲህ እጅግ በጣም በከፍተኛ ሐዘን እየተናገሩ ይገኛሉ። እንደው መርዳት ማገዝ የምትችሉ እዚህ ሙያ ላይ ያላችሁ ሰዎች አደራችሁን ለማለት ነው። አመሰግናለሁ። የሰው ልጅ የት ይደርሳል የተባለው የሰው ልጅ በዚህ ልክ ስናየው በጣም ልብን የሚነካ ነገሮችን አይተናል። በዚህ ዛሬም የሶሻል ሚዲያ ተጽዕኖ ፈጣሪዎችም ልባቸው ተነክቶ ባልተጠበቁ አይነት ንግግሮችን እየተናገሩ ይገኛሉ። ምን መልእክት የማስተላልፈው ትላልቅ ሚዲያ ለምትሰሩ እንዲሁም ለስራ አጋሮቹ እንዲሁም ደግሞ ለቴሌቪዥን ጣቢያ ፕሮግራም አስተላላፊዎች እንደ ስራ ባልደረባነትም እንደ ኢትዮጵያዊነትም የእናንተ ኃላፊነትና እርዳታ ከህዝቡ የበለጠ የእናንተ እርዳታ ያስፈልገዋል። ሶፎንያስ አሁን ባለበት የጤና ሁከት በጣም የሚያሳዝን ልጅ ነው። እግዚአብሔር ነው የምላችሁ። ያልተኖረ ወጣትነት ይባላል ይሄ። ያልኖራችሁት ወጣትነት በድህነት አድጋችሁ ቤተሰቦቻችሁን በማሳረፊያችሁ ሰዓት በቃ እግዚአብሔር አንዳንዴ አትፈተኑ። እግዚአብሔር አይፈትናችሁ። በቃ አትፈተኑ። በእውነት ስትፈተኑ በምን እንደምትፈተኑ አታውቁም። መጨረሻችንን መድኃኒዓለም የሚያሳምረው መጨረሻችንን እሱ ያስተካክለው፣ እሱ ቀና ያድርገው እና እኚህ እናት ያሳዝናሉ። በድህነት አሳድገው ለቁም ነገር አብቅተው ልጄ ጦረኝ፣ ልጄ ቀና አደረገኝ ብለው አውርተው ሳይጨርሱ ሳያርፉ እዚህ ነገር ውስጥ ማንም ሰው ያለ አንድ ምክንያት ስህተት አይሰራም። ማንም ሰው ያለ አንድ ምክንያት ያልሆነ ነገር ውስጥ አይገባም እና አቅም የላቸውም። ትልቅ ሴት ናቸው። ከጎናቸው ሌላ ወንድ የለም። እንዲሁም ቤተሰቦቻቸው እንኳን በተወራበትና በተደረገው ነገር እሳቸውን ራሱ አግልሏቸዋል። ታውቁታላችሁ። የኛ ማህበረሰብ እንደዚህ አይነት ነገር ሰምተው ደግሞ እንዴት ሊያገሏችሁ እንደሚችሉ እና እንዴት ሊጸየፏችሁ እንደሚችሉ አስቡት። እነዚህ ሰዎች እኮ እንደዚህ አይነት ነገር የሚያደርግባቸው ሰዎች እኮ ጋይስ በዚህ ዘመን እኮ ፈቅደው ምናምን እንላለን እንጂ እኮ አንዳንድ አትፍረዱ። መፍረድ ጥሩ አይደለም። እግዚአብሔር በተለይ ልጆች ያላችሁ እናቶች መጨረሻችን የልጆቻችንን ያሳምርልን። ያስፈራል። ያለንበት ጊዜ በጣም ነው የሚያስፈራው እና የሶፎንያስን እናት ልትረዷቸው ይገባል። ሶፎንያስንም ደግሞ ወደ ሕክምና ገና የተሻለ ሕክምና የካቲት ምናምን አይደለም የአእምሮ እንትን የሚረጋጋበት ቦታ ላይ ለአንዳንድ ሰራተኞች ወይንም ደግሞ ለስራ አጋሮቹ የተወሰነ ብር አግዛችሁ ደህና አእምሮ ማገገሚያ ቦታ እንዲቀመጥ ብታደርጉትና ብትረዱት ጥሩ ነው። እነሱም እንዳዘኑና ሶፎንያስ ያለበትን ሞመንትም ሲያዩ በጣም አዝነው እኔ እንጃ ያልተጠበቁ አይነት ነገሮች ለመናገር የሚከብዱ አይነት ነገሮችንም ሰምተናል።
እኔ ለመናገር ቃላት ነው ያነሰኝ ጋይስ። እግዚአብሔርን በጣም ነው የዘገነነኝ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው መጽሐፍ። ነገ መልካችንን፣ ውበታችን፣ ዝናችን፣ ሁሉ ነገራችንን እናጣው እንችላለን። አናውቅም በየቤታችን ምን ሊገባ እንደሚችል። ቢያንስ መልካም ነገር ማድረግ ባንችል እንኳን መጥፎ ባለመናገር የሰው ልጅ ሰላም ላለመንሳት እንሞክር። እግዚአብሔርን የሰው ልጅ እንደዚህ ተለውጦ ማየት አያሳዝንም? ይሄ እኮ እኔ ኢትዮጵያዊነት ከውስጣችን እንዴት እንደጠፋ አላቅም፣ እንዴት እንደተጨካከንን አላቅም። እግዚአብሔርን ቃላት የለኝም። በቃ አትፍረዱ፣ በቃ አንፍረድ። ሁላችንም በእውነት ማናችንን ንጹህ ሁላችንም እኮ ምን እንደምሉላ አላቅም። ወደ ቤተሰቦቻችን የራሱ በጣም ስሜታዊ ሆኜ ነው እያሳያችሁ ያለሁት። በብዙ አንግል ደግሞ ብዙ ሰዎች እያብራሩ ይገኛሉ። በተለይ ደግሞ ሶፎንያስ እንዲሆን ያደረገው ወይም ሶሻል ሚዲያ ላይ ጉዱን ያወጣውን ሰው ብዙ ሰዎች እየተቹም ይገኛሉ። ራሱ አንደበት ሊል የቻለው ይህን ቪዲዮ እንድሰራ ያስገድደኝ እርዱኝ ነው። በቃ ባጭሩ እርዱኝ። የኢትዮጵያን ሕዝብ ይቅርታ መጠየቅ እፈልጋለሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ሚዲያ ሰዎችን ይቅርታ መጠየቅ እፈልጋለሁ ከሚባለው በላይ ደግሞ ቤተሰቦቼም ተቀይረውብኛል ብሎ እንደውም ፎቶ ሁሉ ሳይቀር ነው የላከልኝ። የሰዎችን ፎቶ እንዳስገባና እነኚህ ሰዎች ያው ቤተሰብ እንደመሆናችሁ እኔን አትግፉኝ አይነት ነገር ነው እያለ ያለውና ምን እንደምል አላውቅም። ያው እንደ አንድ ሰው ጥፋትም ይኖርብኛል። ደግሞም በሰዓቱ ደግሞ በኔ ቦታ ደግሞ እናንተ መሆናችሁ ስታስቡት ይሄን ነገር ስሜት የሆናችሁ ያው ምንም ነገር ያው ሰማይ ላይ ተቀማጭ ቅርብ ነው የሚባለው። አንዳንድ ጉዳዮችን ከውጭ የሆናችሁ ስታዩቸው ቀላል ናቸው ለመፍረድም። እንዲህ ያደርግ ነበር ብዙ ሰዎችን ተመልክቻለሁ። በነገራችን ላይ በዚህ አጋጣሚ ለምን እንደዚህ ያደርግ ምናምን አይ ነው ይገባኛል። ይሄ የሰው ባህሪ ነው። እሱም ሶሻል ሚዲያ ላይ ወጥቶ ያልተጠበቁ አይነት ነገሮችንም ተናግሯል። ይቅርታ መጠየቁና በዚህ ልክም እንዲሆናል ብዬ አስቤ አላቅም። መማሪያ ይሆናል ብዬ ነበረ ግን ወደ ሚዲያ ለመምጣት ግን የህዝቡን ማግኘት አለብኝ እያለ ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋውም አይባልም። ጥፋቴ የአንድን ሰው በዛ መንገድ መሄድ አልነበረብኝ። ያው ስሜታዊ ሆኜ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። እናንተም ብትሆኑ በእኔ ቦታ ልታደርጉት የምትችሉ ነገር ነውና ግን ጠቅሞታል። አዎ ግን በአንድ በኩል ደግሞ ምን ማሰብ አለብን? እኔ በዛ ሰዓት ደርሼ ያን ነገር ባላረግ ኖሮ በጣም እንግዲህ አይታችኋል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም አዲክትድ ነው ማለት ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰቡ ጠቅመኛል ያለው በግልጽ ማለት በዚህ ልክ እንዲህ አይነት ነገሮችን መፈጠር ማለት በጣም ያሳዝናሉ በማለት በሶሻል ሚዲያው ላይ ወጥቶ ተናግሯል። የሶፎንያስ እንዲመሆን ተጠያቂው ይሄ ሰው ነው ብዬ አምናለሁ። ምክንያቱም አንድ ነገርንም በቅርብ ሆኖ ከመናገር ይልቅ እንደዚህ ሶሻል ሚዲያ ላይ አውጥቶ ገበናውንም የተለያዩ ነገር ስብናውንም ሳይኮሎጂን ካለም አይምሮ ላይም ብዙ ነገር ተጫውቷል ብዬ አስባለሁ። ምክንያቱም ሶፎንያስን ሁላችንም እናውቀዋለን። ወይኔ ቋንዴ ምን ከመናገር ከተናግሬ ልውጣ። በጣም ይቅርታ አድርግልኝ በእግዚአብሔር። እኔ ማለት የዛ ጊዜ ሁሉም ሲቀልድ አብሬ ቀልጃለሁ። ግን እኔ በክፋት ተነሳስቼ ማርያምን ሆዴ ክፋት አስቦ አይደለም። ግን በእግዚአብሔር እናትየዋ እንደዛ ስትሆን ሳይ በጣም ያዘንኩትኝ። ይቅር በለኝ እሺ፣ እኔ ወንድም ይቅር በለኝ። አንድ ጊዜ በርገር ምናምን ገብርኤልን እኔ እናትየዋን አይቼ በጣም ያዘንኩትኝ። በጣም ይቅርታ። እግዚአብሔር ካለህበት መከራ ችግር ያውጣል። እግዚአብሔር የምህረት አባት ነው። የምታምነው አምላክ ካለክ ያድንክ፣ ካለህበት ነገር ለእናትህን ቤት ይመልስልክ እግዚአብሔር። በርገር አትላኩብኝ። ቆይ አንዴ ይቅርታ እየጠየቅኩኝ በመሀል ደግሞ እንዳልሳሳት እና እግዚአብሔር ካለህበት መከራ ማርያምን እመቤቴ ድንግል ማርያም የተባለው እውነት ይሁን አይሁንም ብቻ ግን ለእናተ ሲል እናት መከራ መብላት ስለሌለባት ለእናተ ሲል ቤት መልሶ በሰላም በደህና እናት ወጣ ልጄ ደህና ሆነ ኢትዮጵያ ሕዝብ ብላ መታ ትናገር። ማርያምን አዘንኩኝ።
አይ ዶንት ኖ እኔ ገብርኤልን ሰው እንደዚህ ሲሆን በጣም የሚያሳዝነኝ እመቤቴ እኔ ድንግጥን ያልኩት ሳይው ማለት ነው እናንተ ቁስ እንደዛ ድርቅርቅ ብሎ ወይኔ ያበሻ ምላስ አረጋታ ጋዜጠኛ ነው የብዙ ድርጅቶች ላይ ማስታወቂያ ይሰራል አምባሳደርም ነው የበጎ ድርጅት ግን ከኤር ቤተሰቦች በቲክቶክ በፌስቡክ የምታዩን የቀድሞ ባልደረባዬ ያው ማህቴ ወደቴ ከባልደረባነት እኮ አልፈን ቤተሰብ ሆነ ናፍቆት ዛሬ ባቡል ከይር መታለች ከልጇ ጋር በቅርብ ነው የተገላገለችው ህፃን ልጇን መኪና ውስጥ ከሰራተኛ ጋር አስቀምጣ እሷ ደግሞ እዚህ እንጀራ እየጋገረች ባቡል ከይር እየጎበኘች ነው እንጀራው እስኪበስል ድረስ ምን ተሰማሽ በመምጣትሽ በጣም ደስ ብሎኛል የእውነት በጣም ደስ ብሎኛል ሶፊ ላመሰግንህም ወዳለሁኝ ምክንያቱም እንግዲህ እንደዚህ አይነት ቦታዎች ላይ መሄዱ ብዙ ጊዜ የሚይዘን ነገር አለና አይሞላም ግን አንዴ ከመጣ በኋላ ይቆጫል ይሄን ያህል ጊዜ ከዚህ በረከት ተካፋይ ሳሎን ቆይቻለሁ ትላለህና ስለመጣው በጣም ደስ ብሎኛል በቃ ባቡል ሄር የሚሰራው ስራ የእውነት ይሄ ሰውነት አልሞተም ብለ ተስፋ እንድታረግ በሰዎች ተስፋ እንድታረግ በሀገር ተስፋ እንድታረግ የሚያረግ ነውና በጣም ደስ ብሎኛል ደስ የሚል ቆይታ ነበር ብዙ አርቲስቶች የጥበብ ሰዎች ወደዚህ ቤት እንዲመጡ ቤቱን እንዲያዩት ያው ጊዜ አይደለም አይኖ አስቻ አንቺ ራስሽን በብዙ ፈተና ውስጥ የመጣሽውና ግን መምጣት አለባቸው የሚለውን ስሜት ካንቺ ልምድ ሌላው ጊዜውን አጣቦ እንዲመጣ ምን ትይዋለሽ ካሜራውን ያይሽ ለራስ ነው እዚህ ቦታ ላይ መምጣት የእውነት ነው የምላችሁ እናንተ ስትጋብዙን እንግዲህ የሚረዱ ሰዎች አሉ እነሱን ጎብኙልን ብላችሁ ነው የምትጠሩን ግን እዚህ ቦታ ላይ የምንመጣው የሚገኘው በረከት የሚገኘው እርካታ ለራስ ነውና ሁላችንም መተን ለራሳችን በተለይ ደግሞ ብዙ ነገር ከእግዚአብሔር ከፈጣሪ የሚገኝ ነገር ነውና ለራሳችን ስንል መተን እነዚህን ሰዎች የመጎብኘት በተለይ ደግሞ በጥበቡ ዓለም ያላችሁ በህዝብ ዘንድ እውቅና ያላችሁ የስራ ባልደረቦቼም ወዳጆቼም ልትሆኑ ትችላላችሁ ስማችሁ በጣም ትልቅ አቅም አለው ጥበቡ ላይ ያለ ሰው እንግዲህ ዝናው ስሙ በጣም ትልቅ ነገር መፍጠር ይችላልና ይሄንን ስማችሁን እዚህ ቦታ ላይ መታችሁ ለመልካም ነገር ተጠቀሙበት ማለት ፈልጋለሁ ኑ እኛ ያገኘነውን በረከት እናንተ ማግኙ ነው 7335 ኦኬ አጭር የጽሁፍ መልእክት መላኪያችን ነው ከዛ ውጪ 7335 ኮመርሻል ባንክን ጨምሮ ሁሉ የግል ባንኮች እዚህ ልክ እንዲተሰብሩ ሰውነቱም እንዲወድሙ በጣም ነው የሚዘገን ነውና ለመናገርም ለማየትም እስኪ ከብድ ድረስ ነው ሶፎንያስን ያየነውና በዚህ ልክ ስናይ በጣም ልብን ይነካል ምክንያቱም ወልደየው የሚባል አይደል ለማንም አይስጠው ነው ሁሌም የምለው ለጠላትሽ ጠላቴ ለምትዩ ሰው እንኳን ይሄንን አይስጠው ስለዚህ ብናስብ እንደባለ አምሮ ሰው እኛ ቤት እንዲያንኳኳ እድል ባንሰጥ ፈራጅ ባንሆን ከተፈቀደልኝ አንድ ልጨምር ፍየልና ነብር አብረው ሄዱ ነበር አሉ እና ቃለ መሐላ ነበራቸው ላይበላሉ ላይነካኩ ከዛ እንግዲህ ነብሩ ቋመጠ መሰለኝ እና ፍየሊት አላት አቤት እንደውን የምልሽ ቃለ መሐላ ያፈረሰ ሰው ምን ይሆናል ይላታል በልጁ ያገኘዋል ትለዋለች ሲያስበው በልጄ ከሆነ የራሱ ጉዳይ ይላል እና አለፍ ስትል ከኋላዋ ዘሎ ሊይዛት ሲል ለካ የቆመ እንጨት ነበር ሆድቃ ውስጥ ተሰነቀ ምን ነው ፍየሊት በልጁ ነው የሚደርሰው አላልሽኝም ወይ ሲላት አባትህ ያረጋውን ምን አውቄ አለችው እና ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ በጎ ማሰብ ብንችል በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን የሰው ልጅ ትላንትና ከነበረበት በዚህ ልክ ሲቀየር ትላንትና ካየንበት በዚህ ልክ ሲቀየር በጣም ነው ልብን የሚነካውና በጣም ነው ልብን የሚሰብረው በዚህ ዙሪያ ላይም ደግሞ ገነት ንጋቱም ያልተጠበቁ አይነት ነገሮችን ተናግራለች እግዚአብሔር እንደማረው ሕክምና ላይ እንደቆየ ብዙ ስቃይ እንዳሳለፈ በፌስቡክ ገጹም በሌላም ሚዲያ እንደዚሁ ቀርቦ ነበረ የደረሰበትን ያለፈበትን የተወሰነ ደረጃ ገልጾ ግን ወደፊት ብዙ ምለው ነገር አለኝ ጠብቁኝ ብሎ ነበረ የገለጸው ከዛ በኋላ ግን ማምሻውን በሸገር ኢንፎ የቀረበው ዜና ደግሞ እጅግ በጣም ሁላችንም ልባችን የነካ ጉዳይ ነበረ ታስታውሱ እንደሆነ ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ከወራት በፊት እንግዲህ ኢትዮጵያን ከባህላችን ባፈነገጠ ሁኔታ በማይሆን ሁኔታውስ መገኘቱን ተገልጾ እንደምናውቀው ገነት ንጋቱ ስለ ሶፎንያስ
አብራራታለች። ያለበትን ሞመንትም ትላንትና የነበረበትንም ነገሮች ላይ ተንተርሳ ብዙ ነገርም ተናግራለች። በጣም ብዙ የሚዲያ መነጋገሪያ ሆኖ ነበረ። ብዙዎች ተቆጥተው ብዙዎች በጣም በቃ እጅግ በጣም ኃይለኛ የሚዲያ ዌቭ ላይ ነበር የከረመው። ከዛ በኋላ ጸበል ገብቷል ተብሎ ነበር ዝም የተባለው። አሁን ግን ደግሞ ከወራት በኋላ ተመልሶ መጥቶ እሱ እንግዲህ እንዳለ ደህና እንደሆነ ወደፊት የሚያወራው ነገር እንዳለ ገልጾ ነበረ በሶሻል ሚዲያ ላይ እንዳለ ያሳወቀን። ያው ማምሻውን ስንሰማ ግን ከወላጅ እናቱ የሰማነው ነገር እጅግ በጣም ነው የሚያሳዝነው። ያው ልጅ ጤነኛ አይደለም፣ ብዙ ጊዜ ሆኖታል ከታመመ። ማንም ሰው ሊረዳኝ አልቻለም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። ግን ዋናው እሱ ሳይሆን የሶፎንያስ እንዲህ መሆን እኔ በጣም አዝኛለሁ። ምክንያቱም ከዚህ በፊትም ተችቼም ሆነ የተለያዩ ነገሮችን ቪዲዮ ሰርቻለሁ እኔ። ግን አሁን በዚህ ልክ ማየታችን በዚህ ልክ ሶፎንያስን ማየታችን በጣም ነው የሚያሳዝነው። ውድ ቤተሰቦቻችንም አሁንም ሁላችሁም ባላችሁበት ለሶፎንያስ ትጸልዩ ዘንድ በአክብሮት ጠይቃለሁ። ምክንያቱም የእናንተ ጸሎትና የእናንተ እገዛ ለሶፎንያስ ትልቅ አድቫንቴጅ ነው ብዬ አምናለሁ። ምክንያቱም የብዙዎቻችን ርብርብ አይዞ በርታ ከጎንነህ ስንለው ወደ አይምሮም ወደ ማንነቱም የሚመለሰው አንዳንዴ እንዲህ አይነት ነገሮች ላይ የገቡ ሰዎች መመለሻቸው በጣም ነው የሚከብደው። ምክንያቱም ትልቅ የአይምሮ ውድቀት ላይ ደርሷልና የትልቅ የአይምሮ ስብራት ላይ ትልቅ የልብ መሰበር ላይ ትልቅ ሽንፈት ላይ ስለገቡ በዚህ ልክ የኛን እገዛ ይሻሉና ሁላችንም ባለንበት በሃይማኖታችንም በተለያዩ ነገርም ለሶፎንያስ እንድረስ እላለሁ። ሶሻል ሚዲያ ላይ የሚራራምሩ ቪዲዮዎች ሶፎንያስንም የሚተቹ አይነት ሰዎች አሉ፣ አሹ የሚሉ ሰዎች አሉ። ግን አዝነውም ቪዲዮ የሰሩ ሰዎች አሉ። አሁንም ቢሆን ሁላችንም ሶፎንያስን ከመተቸት ይልቅ ወደ ድሮ አቋሙ እንዲመለስ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ለእናንተም አዲስ መረጃ ሲደርስ ማሳያችሁናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። የሚሰማችሁን ነገር ኮሜንት ላይ ጻፉልን። እንድንሰራላችሁም እንድንመረምርላችሁም የምትፈልጉት አይነት ቪዲዮም ካለ እኛም በቶሎ ለእናንተ የምናደርሳላችሁ ይሆናል። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።